ድሮን ትርኢት በሙሉ ከቻይናና ከዩናይትድ አረብ ኤሚሬትስ በኪራይ እየመጣ ኦፕሬት ያደረጉትም ከዱባይ የመጡ ባለሙያዎች መሆናቸውን መንግስታዊ ምንጮች ጠቁመዋል። በሆነው ነገር ደስተኛ ያልሆኑና ጉዳዩን በቅርበት የሚያውቁ አንድ ባለስልጣን ሀገር በችግር በተወጠረችበት ሁኔታ 1500 የቻይና ዕቃ አመላላሽ ድሮኖችን ከዱባይ ሱቆች በከፍተኛ ወጪ በኪራይ በማስገባት የጦር ድሮኖች እንደሆኑ አስመስሎ ያን ያህል ትርኢት ማሳየቱ ለምን እንዳስፈልገ አልገባኝም ብለዋል። ለድሮኖቹ ኪራይ ብቻ ሳይሆን ከውጭ ለመጡት ባለሙያዎችም በሚሊዮን ዶላር የሚቆጠር ገንዘብ ፈሷል ያሉት እኚሁ ሹም የጤና ባለሙያውና መምህራኑን ጨምሮ የመንግስት ሰራተኛው ተራብን፣ ደሞዝ አነሰን፣ የሰራንበትን ደሞዝ ተከለከልን እያለ አቤቱታ በሚያሰማበት ጊዜ በትርኢት የራስን ፎቶ በሰማይ ላይ ለማሳየት ይህን ያህል ገንዘብ መፍሰሱ እጅግ አሳዛኝ ነው ብለዋል። ተመልካቾቻችን፣ አድማጮቻችን በትናንትናው ዕለት የተመለከታችሁት ትርኢት አለ። እኔ የራሱ ትርኢቱ ለምን አስፈለገ እንደው ከኛስ ቢሆን እስከ ማለት ነው የደረስኩት። በሰማይ ላይ ጠቅላይ ሚኒስትሩ ፎቶአቸው በዛ ደረጃ በመታየቱ ምን እንደተሰማቸው አላውቅም። ከአሁን በፊት ደጋግሜ ተናግሬዋለሁ። ሁሊና ያላቸው ሰዎች እነ ቀነኒሳ በቀለ አዲስ አበባ ውስጥ ደህና መኪና ስለያዝኩኝ እሳቀቃለሁ የሚሉበት ከተማ ነው። ምክንያቱም በየቦታው የወደቀ ዜጋ ወገኔ ነው ያለው። በእነሱ መካከል ሉክስ መኪና ላንድ ክሩዘር V8 እየነዱ ማለፍ አይመቸኝም። መዘነጥም ማማርም ሁሉ ነገር እኮ ደስ የሚለው ወገንህም ሳይራብ ወገንህም ደስ ባለ ሁኔታ ላይ ስትገኝ ነው። በአሁኑ ሰዓት ላይ መምህራን፣ የጤና ባለሙያዎች የተለያየ ጥያቄ እያነሱ ባሉበት ሰዓት ላይ ሀገር በችግር እየታመሰች ባለችበት ሰዓት ላይ ህዝቡ ጉስቁልና ውስጥ በገባበት ሁኔታ ላይ ሰማይ ላይ ያንተን ፎቶ አሳይተህ ምን እንደሚሆን አልገባኝም። ታላላቆቹ ሀገራት መሪዎች፣ የነ አሜሪካ መሪዎች፣ የነ ጀርመን መሪዎች፣ የነ ሩሲያ መሪዎች እንደዚህ አላደረጉም። እንደው ባላቸው እንኳን ነገር እናሳይ ሲሉ ሀገራቸውን ነው ከፍ አድርገው የሚያሳዩት። ትርኢት ሲያሳዩም የሀገራቸውን ካርታ የሀገራቸውን ባንዲራ ነው የሚያሳዩት። በራስ ፍቅር እንደዚህ አብልቆ እስከ መውደቅ ድረስ መደረስ እጅግ አሳዛኝ ነው። የጤና ያደርግላቸው ነገሩ እና የሚያሳዝነው የኢትዮጵያ ጉዳይ ችግር በኢትዮጵያ ውስጥ መኖሩ አይደለም። ደጋግሜ እንደምላችሁ ችግሩን ለመፍታት ቁርጠኛ የሆነ ችግሩን አሜን ብሎ የተቀበለ አመራር አለመኖሩ ነው። ትግራይ የተቃውሞ ሰልፍ ቀጥሏል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን ባለፈው ሳምንት የራያ ዞን አመራሮችን አፍርሰን ዞኑን በኃይል እንቆጣጠራለን ማለቱን ተከትሎ በራያ ደቡባዊ ትግራይ ተቃውሞ ገጥሞታል። ከትናንት በስቲያ የማይጨው ከተማ ነዋሪዎች የደብረጽዮንን መግለጫ በመቃወም ሰላማዊ ሰልፍ ያደረጉ ሲሆን በዛሬው ዕለት ደግሞ የመሆኒ ከተማ ነዋሪዎች የተቃውሞ ሰልፍ እያካሄዱ ይገኛሉ። በተቃውሞ ሰልፉ ላይ የራያ ህዝብ ድምጽ ይከበር፣ የደብረጽዮንን መግለጫ አጥብቀን እንቃወማለን፣ በመስዋዕትነት ስም ህዝብን መማገድ ይቁም የሚሉ መፈክሮችም ተስተጋብተዋል። በትግራይ ክልል ያለው የኃይል አገዛዝ ማብቃት አለበት ሲሉ 3 ፓርቲዎች ገለጹ። የደቡብ ትግራይ ዞን ህዝብ የአዲስ መዋቅር ተቃውሞን እንደሚደግፉም ፓርቲዎቹ አስታውቀዋል። በትግራይ ክልል የሚንቀሳቀሱት ባይቶና፣ አረናና የትግራይ ነጻነት ፓርቲ ባወጡት የጋራ መግለጫ በትግራይ ክልል ያለው የኃይል አገዛዝ ማብቃት እንዳለበት በመግለጽ ከደቡብ ትግራይ ዞን ህዝብ ጎን እንደሚሰለፉም አስታውቀዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የደቡብ ትግራይ ዞን አስተዳደራዊ የመዋቅር እና የአመራሮች ለውጥ እንደሚደረግበት መናገራቸውን ተከትሎ በክልሉ ደቡባዊ ዞን ማይጨው ከተማ ከትላንት በስቲያ የአንድ ቡድን የበላይነትን የሚቃወም ሰልፍ የተካሄደ ሲሆን በክልሉ ሁሉንም ያሳተፈ ፖለቲካዊ ሁኔታ እንዲፈጠር መጠየቁን የክልሉ ቴሌቪዥንን ዋቢ አድርገን መዘገባችን ይታወሳል። 3 ተቃዋሚ ፓርቲዎቹ በጋራ ባወጡት መግለጫም የተደረገው የተቃውሞ ሰልፍ ህዝቡ ለዲሞክራሲ ያለውን ፍላጎት የሚያሳይ ነው ያሉ ሲሆን በህወሓትና በወታደራዊ ኃይሉ በኩል የሚፈጸመው የኃይል አገዛዝ ማብቃት እንዳለበት የሚያመላክት ነው ሲሉም ገልጸዋል። በዞኑ የተደረገው ሰልፍ በክልሉ የተጀመረውን የዲሞክራሲ ጉዞ እንደሚያመላክት የጠቀሱት ፓርቲዎቹ ስር ነቀል ለውጥ እንዲኖር እንዲሁም ዘላቂ ሰላም እንዲሰፍን የሚያበረታታ እርምጃ ነው ሲሉም አሞካሽተውታል። ሌሎች የክልሉ ዞኖችና ወረዳዎች እንዲሁም ከተማዎች በማይጨው ከተማ የተንጸባረቀውን አቋም እንዲያንጸባርቁ ጥሪ በማቅረብ በክልሉ ያለው የአንድ ቡድን አገዛዝ እንዲያበቃ የማድረግ ጥረት ተጠናክሮ ይቀጥላል ሲሉ ፓርቲዎቹ ገልጸዋል።
ዕለተ ሐሙስ በተካሄደው ሰልፍ ላይ ከተሰሙ ድምጾች መካከል የህዝባችንን ሰላም የሚያደፈርስ መግለጫን እንቃወማለን፣ ትግራይ የሁሉም የትግራይ ተወላጅ እንጂ የአንድ ቡድን አይደለችም የሚሉና ሌሎችም ይገኙበታል። ሴቶች፣ የሀገር ሽማግሌዎች፣ ተማሪዎችና ሌሎችንም ጨምሮ ብዛት ያላቸው የከተማዋ ነዋሪዎች በተሳተፉበት በዚሁ ሰልፍ ላይ ሰላምና ልማት ፍላጎታችን ነው የሚል መልእክት ማስተላለፋቸውን የክልሉ ቴሌቪዥን መዘገቡ ይታወሳል። ኤርትራ ሰራዊቷ በኢትዮጵያ ውስጥ ይገኛል መባሉን እንዲሁም ለቀጠናው ደህንነት ስጋት ፈጥራለች መባሉን አስተባብላለች። ኢትዮጵያንም ለቀጠናው ውጥረት ምንጭ ናት በማለት ወቅሳለች። የኤርትራ መንግስት በዚህ ሳምንት በምስራቅ አፍሪካ ጉዳዮች ላይ የተሰበሰበው የአሜሪካ ሴኔት የውጭ ግንኙነት ኮሚቴ በሚያሳዝን ሁኔታ በኤርትራ ላይ የተሳሳቱ አመለካከቶችንና ያልተረጋገጡ ክሶችን አስተጋብቷል ሲል ወቅሷል። ኤርትራ በአሜሪካ ዋሽንግተን በሚገኘው ኤምባሲዋ በኩል በምክር ቤቱ የተነሱ የተሳሳቱ አመለካከቶችን በተረጋገጡ እውነታዎች ስለማረጋገጥ በሚል ባወጣችው መግለጫ በመድረኩ ላይ ሴናተር ክሪስ ቫን ሆለን በኤርትራና በኢትዮጵያ መካከል ስላለው የተወጣጠረ ሁኔታ ስጋታቸውን አንስተው የኤርትራን መንግስት ወታደራዊ የክተት ጥሪ በማድረግ ለውጥረቱ መባባስ መውቀሳቸውን መግለጫው አመልክቷል። የኤርትራ መንግስት ሴናተሩን ከተረጋገጡ እውነታዎች ይልቅ ኤርትራን በተመለከተ የተዛቡ የሚዲያ ዘገባዎችን በማስተጋባት የወቀሱ ሲሆን ኤምባሲው በመግለጫው ኤርትራ ለጦርነት ዝግጅት እያደረገች አይደለም፣ በእርግጠኝነት የምንገልጸው በኢትዮጵያ ላይ ቀስቃሽ ወታደራዊ እርምጃም ሆነ የፖለቲካ እንቅስቃሴ አላደረግንም ሲል ገልጿል። በአፍሪካ ቀንድ ያለው ውጥረትና ስጋት የመነጨው ከተቻለ በዲፕሎማሲያዊና ህጋዊ መንገድ ካስፈለገም በኃይል ወደብና የባህር ዳርቻ ግዛት ለመያዝ በሚል ከኢትዮጵያውያን ኃይሎችና የሀገር ውስጥ ሚዲያዎች ዘመቻ ነው ሲልም የኢትዮጵያን መንግስት ወቅሷል። ይህ በዓለም አቀፍ ግንኙነት ተቀባይነት የሌለው ሐሳብና አላስፈላጊ እንዲሁም ሊወገድ በሚገባው ጉዳይ ቀጠናው በአለመረጋጋት ስጋት የተሞላ ሆኗል ሲልም የኤርትራ ኤምባሲ መግለጫ አሳስቧል። በጉዳዩ ላይ የሴኔቱ የውጭ ግንኙነት ኮሚቴና ሌሎች የሚመለከታቸው የፖሊሲ ባለሙያዎች ጉዳዮችን ማጥራት አለባቸውም ብሏል። በተመሳሳይ በምክር ቤቱ የኤርትራ ወታደሮች አሁንም በምዕራብ ትግራይ የኢትዮጵያ ግዛት ውስጥ ይገኛሉ በማለት የቀድሞው የአሜሪካ የውጭ ጉዳይ ሚኒስቴር ባለስልጣን ጆሹዋ ሜርስቬ የሰጡት አስተያየት እውነታውን ሳያጣሩ ኤርትራን በመክሰሳቸው ከጀርባው ስላሉ ዓላማዎች እንድንጠይቅ ያደርገናል በማለት ኤርትራ መግለጿን ሪፖርተር በኤምባሲው በኩል ከወጣው መግለጫ ተመልክቷል። ኤርትራ ይህንን ወቀሳ ሆን ተብሎ አሻሚ ቃላት በመጠቀም የኤርትራ ሉዓላዊ ግዛቶች የሚጥስ ጥያቄ ያዘለ ነው ብሎ የፈረጀ ሲሆን ይህም የኢትዮ ኤርትራ የቦርደር ኮሚሽን እንደ አውሮፓውያን አቆጣጠር በ2002 የሰጠውን ውሳኔ በመጣስ ለሁለት አስርት ዓመታት በኢትዮጵያ መንግስት ህገወጥ አካሄድ ተይዘው የቆዩ ባድመና ሌሎችም አካባቢዎችን የተመለከተ ጥያቄ ለማስነሳት ነው ሲል ወቅሷል። ይሁን እንጂ የኤርትራ ወታደሮች በሰሜን ኢትዮጵያ ጦርነቱ ካበቃ በኋላ ሙሉ በሙሉ በአዲስ መልክ ተሰማርተው በሉዓላዊ ግዛታችን ውስጥ ይገኛሉ ሲል የኤርትራ መንግስት አስታውቋል። ከዚህ ቀደም በምዕራብ ትግራይ አካባቢዎች የኤርትራ ሰራዊት የሀገሪቱን ሰንደቅ ዓላማዎች እየሰቀለ በትምህርት ቤቶች ስርዓተ ትምህርት መቀየርና ለነዋሪዎችም መታወቂያ ጭምር መስጠት ስለመጀመሩ የአካባቢዎቹ አመራሮችና ነዋሪዎች እንዲሁም የክልሉ የፖለቲካ ድርጅቶች ሲገልጹና ሪፖርተርም ሲዘግብ መቆየቱ ይታወሳል።